ከሆነ ለምን ደረጀን ያሰራችሁኝ? ዳይመንድን እየደበደብሽ ታሰግሪው ጊዜ ነሰርሽ። አሁን ግን ጸባይሽን የምታስተካክይ ከሆነ እፈታሻለሁ። እሺ አሁን ፍታኝና ከዚህ ቤት አስወጣኝ። መሄድ እፈልጋለሁ። እፈታሻለሁ። ነገር ግን ወዴት ነው የምትሄጂው? ስራ እስክታገኝ ድረስ እዚህ ብቆይ ነው የሚሻልሽ። ደግሞ ጠረንሽ እንዴት አባቱ እንደናፈቀኝ እኔ ወባዲያ ንጉስ አደብ ይኖር። ጫፌን እንዳነካኝ ዞር በልልኝ። ልቀቀኝ ንጉስ፣ ዞር በልልኝ። እዚህ መምጣትሽ ካልቀረ ቤት ውስጥ የሚሰራ ስራ አለ፣ ሰራርተሽ እንጂ። እኔ ስለ ቤት ውስጥ ስራ ምን ያገባኛል? ከዚህ ቤት እኮ አባረሽኛል። እና ስራ ካልሰራሽ ምን አባሽ ትሰሪያለሽ እዚህ? ቅድም ከነሱ ጋር ትሄጂም ነበር። አልሄድም። ያደረግሽውን እያንዳንዱ ነገር ትነግሪኛለሽ። ቆይ እንዴት አድርገሽ ነው ደመቀ በእኔ ላይ በሐሰት እንዲመሰክር ያደረግሽው? ኦ እሱን መስማት ትፈልጊያለሽ? ደመቀ ማለት ገንዘብ ከተሰጠው ምንም ነገር የሚያደርግ ሰው ነው። ዘመዴ፣ የሰፈሬ ልጅ ምናምን ብሎ ነገር አይሰራም። ዋናው ነገር ገንዘብ ላይ ነው። በጣም ጨካኝ ነሽ። እሺ ቆይ ምን አደረኩሽ? ምን ልትነግሪኝ ነው? ሁሉ ዜና ያደረግሽብኝ። ተናገሪ እንጂ ምን ይዘጋሻል? እንዴት ጨካኝ ብትሆኝ ነው ያላደረኩትን አደረገሽ ብለሽ የምትናገሪው? ልቀቂኝ አንቺ ሻው። አንቺ ችግር ምንድን ነው እንደዚህ ያጠገበሽ? ስትሰድብኝ ስትደበድብኝ ልጅነቷ ነው ብዬ ትችሻለሁ። ግን እንዴት የላቤን ደሞዜን ለደመቀ ሰጥተሽ እንደዚህ ተበድኛለሽ? ሰዎች ዛሬ እንዴት አያችሁት አደይ ድራማን? እኔ አሁን ግራ ገብቶኛል። ንጉስ አደይን ምን ሊያደርጋት ነው? ንጉስ የሚባለው ግለሰብ አደይን ምን ሊያደርጋት ነው? ፈታኝ ስትለው ዝቅ ብሎ አንገቷ ጋር ደርሶ ጠረንሽ ደስ ሲል እናምን ብሏት በጣም ተጠግቷታል። ሊስማት ነው? ሊደፍራት ነው? ወይስ ምን ሊያረጋት ነው? አደይ እንግዲህ እንዳያችሁት እየተቆጣች ነው። ጫፌን እንዳትነካኝ እያለች እየጮችበት ነበረ። እንግዲህ ንጉስ ምን ሊያረጋት ይችላል? እስቲ ግምቶቻችሁን አስቀምጡልኝ። ምን ሊያረጋት ይችላል? ንጉስ አደይን ምን ሊያረጋት ይችላል የሚለው ግምታችሁን አስቀምጡልኝ። እንግዲህ ዛሬ እንዳየነው ያው አደይ ከፍቅር ደሞዟን ልትቀበል ስትመጣ ቤት ውስጥ ገብታ ነበር። ያው ቀጥታ ዴቭ መኝታ ቤት ነው የገባችው። እዛ ስትገባ ዴቭ ሰክሮ ተኝቶ ነበር። ፍቅር አጠገቡ ተኝታ ነበር። በዛ ነገር በጣም ነው የተናደደችው። ከምር ተናዳለች። የምር ተናዳለች። በጣም ነው የተናደደችው እና ተመልሳ ነው የወጣችው። ከዛም በኋላ ያው ባርኮት መጣ። እኔ ደሞዜን ልቀበል ነው የፈጋውበትን ስትል ነበር። እዛው ነው የካደቻት። የምን ደሞዝን የሰጥችሽ የለ እንዴ ምናምን። ከዛን ያው ውሸት እንደሆነ አደይ አስታወቀች። ከዛም በኋላ ያው ባርኮት ፍቅርን ሲቆጣት ነበር። ገንዘቡን እየተደረግሽ ሲላት ነበር፣ ሲጮባት ነበር። ያው ለትምህርት ቤት ስለሚያስፈልገኝ ለአንዳንድ ነገሮች ምናምን ለትምህርት ቤት ክፍያ ወሰድኩት ምናምን ተጠቀምኩት ስትለው ነበር። ብቻ አላመናትም። ምክንያቱም እናትየዋ ናት ለትምህርት ቤቱ ትከፍልላትና አላመናትም። እና ያው ስለዚህ ነገር ማታ ተመልሼ ስመጣ እናወራለን ብሎ እሱ ቀጥታ ወደ ስራ ነው ሄደው። አደይን ደግሞ የሂሳቡን ነገር ከኔ ጋር እናወራለን፣ እኔ ከፍልሻለሁ፣ ችግር የለም። ያው እናቴ ከዚህ ቤት እንድትወጣ አትፈልግም፣ አንቺ ከዚህ ቤት እንድትወጪ አትፈልግም፣ ስለዚህ እዚህ ብትቆይ ደስ ይለኛል ሲላት ነበር። እንግዲህ ያው ሁሉም ተበታትነው ወጥተዋል። አደይ ብቻ ናት የቀረችው እዛ ቤት ውስጥ፣ አደይና ፍቅር ሊዱ፣ ከዛም በኋላ እና ዴቭ ናቸው። ያው ዛሬ እንግዲህ ልዩ የተባለ ትምህርት፣ ስፔሻል የሆነ ትምህርት ስትሰጣት ነበር ለፍቅር ማለት ነው። ያው ጭራዋን ይዛ ጸጉሯን ይዛ ስትጎትታት ነበር። የምር ዛሬ አስደስታኛለች አደይ። ዋጋዋን የሰጠቻት ለፍቅር ማለት ነው። ዋጋዋን ነው የሰጠቻት። የሚገባትን ያህል አቅምሳታለች። የሚገባትን ያህል በቃ ምንም ጸጥታ የለም። ዱላ ነው የሚገባት ለዛች ልጅ፣ ፍቅር ለምትባለው ጉቶ ልጅ ዱላ ነው የሚገባት። ብቻ ተመችቶኛል። እስቲ እንደዚህ ማድረጓ ተመችቷቸዋል? አደይ ዋጋዋን መስጠቷ ለፍቅር ተመችቶኛል። እኔ በጣም ነው ደስ ያለኝ። ሊዱ ሁላ ደስ ብሏት ምናምን ስደቅፋት ነበር። አረ ያዥልኝ እኔም ልጣለዛት ስትላት ነበር። አፍተሮ ሊዱ ግን ያው ፊቷ ላይ ሰልስላ በኩል ምናምን ቀብታ ውሃ ደፍታባት ሶሻል ሚዲያ ላይ ስትለቃት ሁላ ነበር። ብቻ
አደይ ደግሞ ያው ከዛ ወጥታ ወደ ቤት ስትመለስ ነበረ። እየተመለሰች ያለ የተወሰነ ራሷን አሟት ዞሮባት ወርቃ ነበረ። ቀጥታ እነ ዳይመንድ አይቷት ነበር። ዳይመንድ እና ኪንጎ ይዟት ወደ ቤታቸውን ሄዱትና እዛ ውሃ እየደፉባት ነበር። ስትነቃ እንዴት እዚህ መጣው ለምን እዚህ ያመጣችሁን ብላ ስትጮባቸው ነበር። እንደውም ዳይመንድ ላይ ውሃውን አንስታ ክልስ ያደረገችበት በጣም የተናደደችበት ያው የእሷን ደሞዝ ለሱ እንደተሰጠ በፍቅር በኩል ለሱ እንደተሰጠ ስላወቀች በጣም ተቆጥታበታለች። እና ያው ኪንጎ ደግሞ አጋጣሚዎችን ሊጠቀም ይመስላል፣ ሊደፍራት ይመስለኛል ወይስ ሊስማት ብቻ አላውቅም። ፍታኝ ብለው ነበር፣ ነገር ግን እሱ ሌላ ታሪክ ውስጥ ገብቷል። እስቲ በቀጣይ ምን ሊፈጠር ይችላል የሚለው አነጋጋሪ ነው። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ደወል ምልክቷን መጫን እንዳይዘነጋ። ባይ